tapping a wisdom from a man of God's life. ስኬት ይሁን ውድቀት የሚጀምርበት ቦታ ነው። ሬቨረንድ ዶክተር ተዘራ ያሬድ በተለያዩ ርዕስ ላይ ያስተማራቸው ትምህርቶች የሚቀርብበት ዝግጅት። እግዚአብሔር ቃል እንደዚህ ሲነገር እግዚአብሔር ሊናገር የፈለገውን ነገር ስትሰሙ ነው ተሰማላችሁ ቢለው። ወቅታዊ የሆነና የጊዜው የእግዚአብሔር ቃል ትምህርት የሚተላለፍበት ህይወት ራሱ ትምህርት ቤት እንደ ዩኒቨርሲቲ እንኳን ባትሄድ በየቀኑ ካለው ከሚያደናቅፍ ድንጋይ ተማር። Listen and listen and listen carefully. አልፈራ በፍርሃት ሳይሆን በእምነት እመላለሳለሁ። በየቀኑ በእምነት እንዴት መመላለስ ይቻላል? እግዚአብሔር ዳግም ሲወልደኝ መፍራት የሚለውን ከኔ ባንነት ጋር እንዲሄድ አላረገው። እምነት ማለት እውነታውን መካድ ማለት አይደለም። እምነትን ሰው ለምን ያሳድዳል? የእምነታችን ሌቭል ደርሶ ኮቪድን ማስቀረት አልቻለም። አልካደም መከራውን። አየ እምነት ክህደት አይደለም። ፍርሃትን እየፈራን ፍርሃትን እያመለክን እንቀጥላለን። አየ እምነት ሁል ጊዜ ከማየት ተቃራኒ ነው። መጀመሪያ ከተፈጥሯዊ ዓለም ወጥቶ ወደ መንፈሳዊ ዓለም መምጣት አለበት። የምታምነውን አካል ማወቅ ይጠይቃል። አለ እንዴት ታምነዋለህ? በፍርሃት ሳይሆን በእምነት መመላለስ። Amen. Beautiful. Walking in faith, not fear. አትፍራ። ብዙ ጊዜ እንድንፈራ ይፈልጋሉ ሰዎች፣ ሁኔታዎች። በፍርሃት ሳይሆን በእምነት walk in faith, not fear. በፍርሃት አትመላለስ። አሜን። ርሱን ብቻ ብዬ ብጨርሰው በቂ ነው። አልፈራ። Amen. I'm not afraid of anything, anyone, any situation. I refuse to fear. That's not inconsistent with my personality. እግዚአብሔር ዳግም ሲወልደኝ መፍራት የሚለውን ከኔ ባንነት ጋር እንዲሄድ አላረገው። አሜን። ስለዚህ በጌታ በኢየሱስ ስም አልፈራ። በፍርሃት ሳይሆን በእምነት እመላለሳለሁ። አሜን። ምክንያቱም አይኖ እምነት የትኛውንም ሁኔታ እንደሚቀይር አይኖ እምነት ምንም አይነት ሲቹዌሽንን እንደሚቀይር። አሜን። ጥቅሶቻችንን እንያቸው። መነሻ ጥቅስ ማረገው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ምክንያቱም የማንፈራው ሪዝኑ እዚሁ ላይ መለስኩት። በቃ የምንኖረው በእምነት እንጂ በማየት አይደለም። We walk by faith, not by sight. ስለዚህ ፍርሃት አውቶማቲካሊ ይመታል። We walk by faith. ሁለተኛ ቆሮንቶስ 5:7 ምክንያቱም ማለት የምንኖረው ኢኮኖሚያችንን አይተን አይደለም። አካባቢ ላይ ያለውን ሁኔታ አጣርተን አይደለም። አይ ነው የተለያዩ ሰፈር ውስጥ ያለውን ነገር We walk by faith. By faith. የምናየው የምናምነውን እንጂ የምናየውን አይደለም። አሜን። ምክንያቱም የምንኖረው በእምነት እንጂ በማየት አይደለም። We walk by faith, not by sight. ወይም በቅንፉ sensory perception ሲላ ማለት
ሴንስ ያረጋን እነሱ በሚሰጡን መረጃ አንኖርማል we walk by faith we walk by faith we regulate our lives and conduct ourselves by our conviction or belief respecting man relationship to God and divine things which trust the holy favor though we walk not by sight or appearance የምናየው ነገር ለኛ or ምን ሰማው ነገር ለኛ ግብአት አይሆንም የእምነታችን መሰረት አይሆንም ማለት we walk by faith እምነታችን ነው ህይወታችንን ሬጉሌት የሚያደርገው we don't believe what we see what we believe የምናየው ነገር አይደለም እናምነው የምናምነውን ነገር ነው የምናየው for we live by faith not by what we see with our eyes አያችሁ በመናየው በመንፈሳችን በመናየው እንኖራለን በአይናችን በመናየው ግን አንኖርም በአይነ ስታይ ጎልያድ ትልቅ ነው በመንፈስ ስታይ ግን ጥላው ተገፏል አየ ጊያዝ የጮሆ ባይኑ ስላየን ወዮ አለ የሶርያን ሰራዊት አይቶ ኤልሳ ግን ከጓዳ ሆኖ ሳይወጣ ነው ያያቸው አየ ወጣ የምታየው ጠላትን ሳትወጣ ካየ ግን ሁለቱንም ታያለ ሰምታችኋል በር ከፍተ የምታየው ጠላት ሳትወጣ ከሆነ ኤልሳ ግን ቤት ተቀምጦ ጌታው ያይዘንድ አይኑ ሲከፈት በኤልሳ ዙሪያ የሳት ሰረገሎች ተራራውን ሞልተውት ነበር ማይ ጋድ አየ የምናምነውን እናያለን የምናየውን አይደለም ምናምነው በስጋ አይናችን የምናየው አይደለም ለኛ ሪያሊቲው መንፈሳችን ውስጥ ያለው ትሩዝ ነው እግዚአብሔር ትደርሳላችሁ ብሎ የነገረን ቦታ because God has a destiny for us ስለዚህ we don't trust what we see amen አየ ጌታ ኢየሱስ አንድ ቀን ወደ ማዶ እንሻገር አላቸው ወደ ማዶ መሻገር የሚለውን ከማመን ይልቅ ወደ ማዶ እንዳይሻገሩ የመጣውን ማዕበል አመኑ ስለዚህ we walk by faith not by sight መግቢያ ላይ ህይወት ዘወትር እርግጠኛ ያልሆኑ ነገሮችን የገንዘብ ጫናን የጤና ስጋትን የቤተሰብ ትግሎችን የማይታዩ ውጊያዎችን ታቀርብልናለች ህይወት መጋርብ ነች መታቀርብልን ነገሮች አሉ ሰዎች ለነዚህ ነገሮች በፍርሃት ምላሽ መስጠታቸው ተፈጥሯዊ ነው አሁን እግዚአብሔር ከተፈጥሯዊው ነገር ውጡና ከፍ ወዳለው ሌቭል ነው እንጂ ያለው ተፈጥሯዊ ነው ሰው መፍራቱ አይደል ምክንያቱም ፍርሃት የሚመነጨው በመናየው ነገር ላይ ተመስርቶ ማየትን ብቻ አረኩት አምስቱንም የስሜት ዋሳቶች እዚህ ውስጥ መክተት ይቻላል ነገር ግን እግዚአብሔር ህዝቡን ግን ላቅ ወደ አለ መንገድ ይጠራቸዋል ይሄውም በእምነት መመላለስ የዶክተሮቹ ሪፖርት የትኛውንም አይነት ሊሆን ይችላል ይዳዝማተ ዶክተሩ 3 ወር ትኖር ያለሽ ብሎ ሊሆን ይችላል ዶክተር ነው እግዚአብሔር አይደለም ካይ that's what you said brother you are not God Almighty ስተንፋስንና መንገድህን በእጁ የያዘው ምላት እግዚአብሔር እጅ ነው ያለችው ከዛ እግዚአብሔር ነብዩን ልኮ 15 ዓመት ተጨምሯል ይላል ዶክተሩ ትሞታለ ብሎ then የዶክተሩ ዕውቀት እዚህ ጋር ያቆማል ያ እምነት ማለት እውነታውን መካድ ማለት አይደለም
ስለ እምነት ብዙ አስተምሬያለሁ። ይሄ ሌላ ቨርሽን። እምነት ማለት እውነታውን መካድ ማለት አይደለም። ይልቁንም ከሚታየው እውነታ በላይ በእግዚአብሔር መታመን ማለት ነው። በእግዚአብሔር መታመን ማለት ነው። እምነት ሲባል አንዳንድ ሰዎች ክህደት ነው ይሉሃል። ክህደት አይደለም። እምነት ማለት እውነታውን መካድ ማለት አይደለም። yes medically this is the report but what I believe is ኢሳይያስ 53 ነው። አመመው አትበል። አላመመውም። እንዴት ትሞታለህ ያልከውን ሲያመን ምንም ያልመሰለ ሰውዬ ሌላ እንዴ በሱ መሞት ምን ትጠቀማለህ? ባይሰራ እንኳን ይሞክር። let him try allow him at least አምኖ ሞቷል። ተሳድቦ ከሚሞት አግሮምርሞ ከሚሞት ተጠራጥሮ ከሚሞት አልቅሶ ከሚሞት የእምነት ሰዎች እኮ አምነው ነው የሚሞት። በእግዚአብሔር እንደታመኑ ነው ወደ ጌታ የሚሄዱት። ስለዚህ እንፍቀድላቸው። ከሚታየው እውነታ በላይ ግን በእግዚአብሔር መታመን ማለት ነው። ሁለተኛ ቆሮንቶስ 4:16-18 ይሄን ይነግረናል። ስለዚህ ተስፋ አንቆርጥማል። ምክንያቱም ውጫዊ ሰውነታችን እየጠፋ በሄድም እንኳን ውስጣዊ ሰውነታችን ዕለት ዕለት ይታደሳል። ሁለት ሰውነት አለናል። የውጪ ሰውነት አለን፣ የውስጥ ሰውነት አለን። የውጭውን ሰውነት ሬጉሌት የሚያደርገው የውስጠኛው ሰውነት ነው። አሁን የውጨኛው ሰውነት እድሜው እየጨመረ ሲሄድ እየደከመ ይሄዳል። የውስጠኛው ሰውነት ደግሞ እድሜው እየጨመረ ሲሄድ እየጠነከረ ይሄዳል። wow this is beautiful። ስለዚህ ምክንያቱም ቀላልና ጊዜያዊ ሆኖ መከራችን whatever መጽሐፍ ቅዱስ የትኛውንም መከራ ስም ሰጥቶታል። ቀላል ነው ይላል፣ ጊዜያዊ ነው ይላል። የዘላለም መከራ የላችሁም። ከባድ መከራም የላችሁ። ቀላል ነው። አታክብደው። ቀላል ነው። ከባድ አንተ ጋር ያለው አምላክ ነው። መንፈስ ቅዱስ ነው ከባድ። አሜን። ስለዚህ ምንድነው ይላል? ቀላልና ጊዜያዊ ማለት subject to change ማለት ለመለወጥ የተገዛ ዛሬ አለ እንጂ ነገ ይቀየራል። ዛሬ ነው እንጂ ያጣሽው ነገ ታገኛለሽ። ዛሬ ነው እንጂ ታመምሽው ነገ ትፈወሻለሽ ማለት ቀላል እና ጊዜያዊ የሆነው መከራችን አልካደም። መከራውን አየ። እምነት ክህደት አይደል። መከራውን ሳይክድ መልሱን እያወራ አየ። መከራ የለም አላለም። መከራውን አልካደም። መከራችን የለም አላለም። አለ ግን ምን አይነት ነው አለ? ቀላል ነው ጊዜያዊ ነው አለው እንጂ መከራ የለም አላለም። እንደሱ አይነት መጽሐፍ ቅዱሳዊ ትምህርት የለም። ኢየሱስም አለባችሁ ነው ያለው። አይክድም ኢየሱስ። መከራችን ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ምን እንደሚፈጥር ይው መከራ ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። መጀለታ ያሰብኩ አንድ ነገር ያሰብኩኝ ጌታ አንድ ነገር ነገረ። የአሁኑ ዘመን ስቃያችን እኮ ይላል። ታውቃለህ ስቃይ አለ። ጳውሎስ የተሰቃየው ስቃይ ግን የአሁኑ ዘመን ስቃይ ይህም ከሚያመጣው ክብር አንጻር ምንም እንዳይደለንም እቆጥረዋል። አየህ እይታ እኮ ነው። ዋው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። መከራችን ቀላል ነው፣ ጊዜያዊ ነው። ክብሩ ግን ዘላለማዊና ወደር አይገኝለትም። አያችሁ ልዩነት? ኮምፓሪዝን ኮምፔር ይደረጋል አይደል? አወዳድሮ አይደል ሰው የሚገዛው? ድንች እንኳን ሲገዛ ያወዳድር። አይሻ ጋር ሄዶ ነበረ፣ ትብለጥ ጋር ሄዳል። የትብለጥ ተሻለ ብሎ ይገዛል። ድንች ካወዳደር ህይወት እንዴት አይወዳደር? ዋው ወደር የማይገኝለት ክብር ስለዚህ መከራችን ጊዜያዊና ቀላል ነው። ክብራችን ግን ወደር የማይገኝለትና ዘላለማዊ ነው። ስለዚህ አይናችን የሚያተኩረው
በሚታየው ላይ ሳይሆን ማይ ጋድ የሚታየው ምንድነው? መከራችን። የሚታየው መከራችን ቀላል ነው፣ ጊዜያዊ ነው። የማይታየው ግን ወደር የለውም፣ ዘላለማዊ ነው። ስለዚህ አይናችን የሚያተኩረው አለ ቀላልና ጊዜያዊ ላይ ሳይሆን ወደር የሌለውና ዘላለማዊ ላይ ነው። አይናችን የሚያተኩረው በሚታየው ላይ ሳይሆን በማይታየው ላይ። መጽሐፍ ቅዱስ ብቻ ነው እንደዚህ አይነት ትምህርት ያለው። የሚታየውን እንዳታይ የማይታየውን እይ የሚል። that's why I love my Bible። በጣም በቃ ደስ ይለኛል ከመጽሐፍ ቅዱሴ ጋር አብሬ ስላበድኩ ደስ ይለኛል። that's the most በጣም peaceful place to be። ዓለም ስትንጫጫ ግራ የማይገባ ለዚህ የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ። አያችሁ አይናችን የሚያተኩረው በሚታየው ላይ ሳይሆን በማይታየው ላይ ነው ያለው። ለዚህ ነው አይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። ለምን? የሚታየው ጊዜያዊ ነው፣ የሚለወጥ ነው። አሁን አለ ስትለው ነገ የለም፣ ዛሬ ነው እንጂ ያለው ከነገ ወዲያ የለም። ችግርህ ዘላለማዊ አይደለም። አሁን የምታልፉበት ነገር እያለፋችሁበት ነው። ማይ ጋድ ሰምታችኋል ያልኩት ማለፊያ እኮ መኖሪያ አይደለም። በኢያሪኮ ሊያልፍ ግድ ሆነበት ይላል። ኢያሪኮ ሊኖር አይደለም ሄደው ሊያልፍ ነው። ለዚህ ነው መጽሐፍ ቅዱስ በልዩ ልዩ ፈተናው ስታልፉ ይላል አትሰምጥም፣ ታልፋለህ። ከዚህ ጨለማ በኋላ ክብር ታያላችሁ። ስለዚህ አትፍራ። የሚታየው ጊዜያዊ ነው። አሁን የምታዩት ምንም ነገር ቢኖር የመጀመሪያ መንገር ያለባችሁ all of you let me tell you ተሰብሰቡ አንድ ላይ በሙሉ ጊዜያዊ ናችሁ። ከዛ ደግሞ ቀላላችሁ። ልንገራችሁ የኔን ጉዳይ ወደር የለውም። ሃሌሉያ ዘላለማዊ ነው። ሃሌሉያ ያ ስለዚህ የሚታየው ጊዜያዊ ነውና የማይታየው ግን ስለዚህ በፍርሃት የማይኖሩ ሰዎች የሚታየውን አይደለም የሚያዩት፣ የማይታየው። የሚፈሩ ሰዎች የሚፈሩት የሚያዩት የሚታየውን ወይም በስሜት ዋሳቶቻቸው ውስጥ ነው። አንዳንድ ጊዜ የሚታዩት ነገሮች መሆን ስላለባቸው ይሆናሉ። ይሁኑ ለዘም happen ያርጉ። ምክንያቱም ክብሩ የሚያምረው በእነዛ ነገሮች ውስጥ ካለፈ ነው። by the way በጣም በዝርዝር አስተምሬዋለሁ ይሄን ክፍል። መከራን እንዴት መቋቋም እንችላለን። በጣም ፓወርፉል። ኮቪድ ውስጥ እሱን ነው ያስተማርኩት። ሰው ኮቪድ ሙቅ ሲጠጣ እኔ በሱ ነው ያለፍኩት። ማስክ ሳላረግ ነው ኮቪድን ያለፍኩት። መከራን እንዴት መቋቋም ኮቪድ እንዳይመጣ ማድረግ አልቻልም። የእምነታችን ሌቭል ደርሶ ኮቪድን ማስቀረት አልቻልም። ኦኬ ኮቪድ መጥቷል፣ እንዴት ነው ሳይነካን አልፈን የምንሄደው? ዳሰ አለፍን። አሜን። ይኸው ኮቪድ አልፏል፣ እኛ ግን አለን። ኮቪድ ተሸንፏል፣ እኛ ግን አሸንፈናል። ሁሉ እንደዛ እንደ ጦር የፈራውን ኮቪድ ሳሞፋስ ማስክ አላረግንም። ሰውን ጨብጥ ነበር፣ አቅፈን ሰላም እንል ነበር። ኮቪድ ለታመሙ ሰዎች ለብዙ ሰዎች ጸልያለሁ፣ ኢንክሉዲንግ እኔ ጋር እዛው አጠገቤም ለታመሙ አላባረርኳቸው፣ እዛው ነው የጸለይኩላቸው። ይሄው አለ አሁን ላይ ጎስፕል ቲቪ እየጠበቀ ነው፣ ያው ምስክር ነው። ምክንያቱም ከላኩት ምን እንደሚፈጠር ገብቶኛል። ሰው ቀድሜ እዛው አስተኛሁት፣ ያና ካንት ሪቡክ አረኩት። ይሄው በህይወት ተርፎ ለጌታ ክብር። አይ ሰው እንዲሞት ከፈለግ ታገለዋል። ማንንም ሰው ለብቻው ካረከው ክፍሉ ስሎክ ካረከው በሩ ላይ ምግብ አስቀምጠለት ከሄድክ ጤነኛም ቢሆን በቅርቡ መሞት ይጀምራል። ስለዚህ ኮቪድ ውስጥ የተሰራው ወንጀል እግዚአብሔር ምስክሬ ነው፣ ጌታ ያጋልጠዋል። እየተጋልጦ አልቋል። ገና የሚወጡ ብዙ ሚስጥሮች አሉ። ብዙ ነገር ውሸት እንደነበረ። ኦኬ መጨረሻ ላይ ምን ሆነን ነው ውጡ የተባለ?
የት ሄደ አይደል? ሊትራሊ we have to ask። ይሄ እኮ የአንድ ጤነኛ ሰው ጥያቄ አጠያየቅም። የት ገባ ኮቪድ? በቃ ሂዱ ውጡ ተባለ እና ከዛ ሰላም ተባባለ። እንዴ የት ገባ? ግራ አታጋቡን። ያው የታሰበው አልሰራም፣ ያልታሰበው ሰራ። ዲያብሎስ ፕላን ያደረገው ነገር ነበር፣ እግዚአብሔር ቀደመው። ምክንያቱም ቤተክርስቲያን ጸለየች። አሜን። አንደኛ እምነትን መረዳት። እምነትን እንዴት እንረዳው? ቅድም አንድ ነገር ተናግሬያለሁ፣ እምነት ክህደት እንዳልሆነ። ዕብራውያን 11:1 እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት ማጋላባስታንዳባ ላቭሊ ስክሪፕቸር ኦ ማይ ጋድ የማናየውም ነገር እውን መሆኑን የምንረዳበት ነው። አየህ እምነት ሁሉ ጊዜ ከማየት ተቃራኒ ነው። ካየ እምነት አያስፈልገውም። አሁን በረከት እንዳለ እዚህ አሁን እኔ ማመን ያስፈልገኛል? አያስፈልግ። ይሄው አለ አምናለሁ ብሎ ቢንቀጠቀጥ ቁጭ በል ሰላም በለው። እንዴት መጽሐፍ ቅዱስ የምናየውን ነገር እንድናምን የማይመክረን ለዛ ነው። እምነት ግን አለ ተስፋ ያደረግነው ነገር እንደሚፈጸም። ማይ ጋድ ምን አይነት ቃል ነው በእናትህ አንተ! ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት፣ የማናየው ነገር እውን መሆኑ አላየነው ልክ እንዳየነው ልክ አለ። አንድ እግዚአብሔር ሰው ሲጸልዩ አንድ ሰው ቁጭ ብሎ ሲጸልዩ እንዴ ከፍቶ ገባ። መጨረሻ ላይ በጣም ሲጨንቀው ያወራሉ። ሰውየው ከፍታ አድርጎ ገባ። ከማን ጋር ነው የሚያወሩት ብሎ ሲገባ እሱ ምንም ያየ እንዴ ብቻውትን ነው የሚያወሩት አይደል? ከጌታ ጋር ነው። የት አላላቸው? አየህ እምነት ነው እዚህ ጋር የሚሰራ እምነት እውን ልክ ሊትራሊ እንደተቀመጠ ያህል ነው የምታየው። እውን መሆኑን የምንረዳበት ነው። ስለዚህ እምነት ባህሪው ማስረዳት ነው። የማናየውን ነገር ያስረዳናል። ስለዚህ በእምነት የተረዳነውን ነገር ሰዎች አምጥተን ስናወራ አይረዱንም። ካልተረዱን ችግር የለውም። ምክንያቱም ለተፈጥሯዊ ሰው መንፈሳዊ ነገር ለማስረዳት አንጥርም። መጀመሪያ ከተፈጥሯዊ ዓለም ወጥቶ ወደ መንፈሳዊ ዓለም መምጣት አለበት። ስለ አንዳንድ ሀገሮች ስለ አንዳንድ ሰው ማስረዳ መድከም የለብህም። አያምኑ። ስለዚህ ሄዶ ፊዚካሊ ካላየው ስለማያምን መንገር የለብህም። በቃ ለምን ትደክማል? ስለዚህ ቦታ ነው መቀየር ያለበት። ያንን ፊዚካሊ ሲያየው ነው ሰው የሚያምነው። እምነት በእግዚአብሔር ተስፋዎች ላይ ያለ ሙሉ መተማመን። if God said it that's all። እግዚአብሔር ካለው በቃ እኔ አምኜዋለሁ። እግዚአብሔር ይበለው እኔ አምነዋል። እግዚአብሔር ካለው አንቺ ታምኘዋለሽ። ማሊ አሜን። እግዚአብሔር ይበለው ብቻ በቃ ብሎኛል ትላል እና ሰዎች ኧረ እባክህን ምናምን ብሏላ አምላኬ ብሎኛል። አቤት 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 እምነት ደስ ይላል። የእምነት ሰዎችም ደስ ይላል። እምነት ሌላኛው በስሜት ላይ ስሜት ሁልጊዜ ከማየት ጋር ነው የሚመጣው፣ የተመሰረተ አይደለም። ምክንያቱም አንዳንዴ ተሰምቶ ሳይሰማህም የሆነ ነገር ታምናል። እየቆነጠጣችሁ ተቃራኒውን ታምናላችሁ። እምነት በስሜት ላይ የተመሰረተ አይደለም። እምነት የሚሰራው ምንም የሚታይ ማስረጃ በሌለበት ጊዜ ጭብር ነው። ምንም ምልክት ሳይኖር ይሰራል። የእምነት ሰዎች ይሄ ነው እኮ ችግራቸው። ምንም ማስረጃ የለም ያምናሉ። እኔ እኮ አሜን። ቁልፍ ነጥብ እምነት የሚጀምረው የሰው ልጅ የማስተዋል አቅም በሚያበቃበት ቦታ ላይ ነው።
this is too much 10 ሰዓት ላይ ወዲያው ተመርቶ ነው የመጣው። በቃ ይሄ this is too much። የሚጀምረው የሰው ልጅ ማስተዋል ማለት የሚያቀተን ጊዜ አለ። you don't know how things are going, I don't know ማለት አምሮን ስትጨምቀው not found ይላል። በቃ ማለት ይሄን ነገር መዘርዘር የምችልበት ነገር አላውቅም ይላል። ያኔ እምነት ይጀምራል፣ ዛጋ ይጀምራል። አሜን። ሁለተኛ የፍርሃት ባህሪ። የእምነትን ባህሪ ያየን፣ አሁን ደግሞ የፍርሃትን ባህሪ እንይ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ ፕሬዝ ጋድ የፍርሃትን መንፈስ አልሰጠንምና። ታንክ ዩ ጂሰስ። የፍርሃት መንፈስ አለ። ለዚህ ደግሞ መጽሐፍ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ላይ ያው የእምነት መንፈስ ስላለን ምን ማለት እንደሆነ እናየዋል። የፍርሃት መንፈስ አልሰጠን። እግዚአብሔር ከሰጠ ኃይል ይሰጣል፣ ፍቅር ይሰጣል፣ ራስን መግዛት ይሰጣል። ፍርሃት አይሰጥም። ለምን? የለውም። ፈርቶ ስለማያውቅ ፍርሃት አይሰጥም። ከየት አምጥቶ ይሰጣል? ከማንነቱ ውጪ ነው። God has not given us the spirit of fear, but of power and of love and of sound mind. Sound mind, my goodness. ብሩህ አእምሮ ማለት ጭንቄው በቃ የተባረከ ሲሆን ማለት ነው። ባጋ ሰምታችኋል ያልኩትን እግዚአብሔር ጭንቅላታችሁን ይባርከዋል። የመከና አእምሮ ሳይሆን ሳውንድ ማይንድ፣ ሳውንድ ማይንድ ብሩህ ይሆናል ማለት በቃ ኤኒ ሲቹዌሽን ላይ he has a solution, he has a way, he has a thing to say ማለት በቃ he has a way. sound mind. amen። አልሰጠንም። እግዚአብሔር ግን ፍርሃት አልሰጠንም እንጂ ሳውንድ ማይንድ ሰጥቶናል። እግዚአብሔር የፍቅር መንፈስ ሰጥቶናል፣ የኃይል መንፈስ ሰጥቶናል። ፍርሃት ምን እንደሚያደርግ ላሳያችሁ። ፍርሃት እውነትን ያዛባል። የፍርሃት ዋናው ባህሪው እውነትን አዛብቶ መስጠት ነው። እውነትን ያዛባል ማለት ፍርሃት ለምሳሌ ሰውየው እዛ ጋር ቆሟል ብሎ አዛብቶ የሆነ ነገር ያሳያል። ፍርሃት ባህሪው እሱ ትልቅ ሰውዬ ቆሞ ይላል። የሆነ ልጅ እኮ ነው የቆመ በጣም ፈርቼ ከዛ አልጋ ስር የሆነች ነገር ሽሉክ ትላለች። አዞ ምናምን ይላል፣ ዘንዶ ነው ምናምን ይላል። ፍርሃት እኮ ነገሪቱ ግን ምን ነበረች? አይጥ ነች። አንቺ ነሽ እንደ የምትላት ነች። ፍርሃት ግን ባህሪው ማዛባት ስለሆነ ያዛባል። እውነታን ያዛባል። አይጥን አዞ፣ አይጥን ዘንዶ አርጎ የማቅረብ ባህሪ ያለ። ለዚህ ነው እግዚአብሔር አትፍሩ ያለው። በሉት አልፈራ። ጮክ በላችሁ ግዴላችሁ። ጉዳት የለውም ማለት አልፈራም። በኢየሱስ ስም አልፈራም። ምክንያቱም ብዙ ሰው ህይወትን ይፈራዋል። ህይወትን ራሱን ይፈራል፣ ነገን ይፈራል። አሁን ኢራን እናንተን ጦርነት ከሆነ ምንድነው ምንው? በጌታ በኢየሱስ። ለዚህ አንድ ጥቅስ ልስጣችሁ። መዝሙር 46 ከቁጥር 1 እስከ 3 ምን ማድረግ እንዳለብን ግልጽ ነገር አለ። በቃ እንዲህ አይነት ነገር ስትሰሙ በዚህ ነው ማመን ያለባችሁ። አምላካችን መጠጊያችንና ኃይላችን በሚደርስብን መከራ ሁሉ የቅርብ ረዳታችን ነው። a closest person አጠገባችሁ ያለው እግዚአብሔር ነው። ስለዚህ ምድር ብትነዋወጥ እንኳ ተራሮች ወደ ባህር ጥልቅ ቢሰምጡም አንፈራ። በሉት አንፈራ።
ዎች ቢያስገመግሙ አረፋ ቢደፍቁም ተራሮች ከውሆች ሙላት የተነሳ ቢንቀጠቀጡም አንደናገጥም። ሴላ ፖዝ ኤንድ ቲንክ። የቅርብ ረዳት አለ። የቅርብ ረዳት የሰራዊት ጌታ እግዚአብሔር ይባላል። እግዚአብሔር ደግሞ ማን ነው ካልክ መጽሐፍ ቅዱስ በናሆም ምዕራፍ 1 ቁጥር 7 ላይ በወጀብና በአውሎ ነፋስ ውስጥ መንገድ አለው ይላል። ምንም ነገር ይሁን እንዴት እንደወጣህ አታውቀው። ወጣህ ከኮቪድ ወጣህ አንተ ተፈራለህ? ስንት ሰው ተረፈረፈኩ። ተፈራለህ ከኮቪድ ወጥ? ምንም የምትፈራው ነገር ከኮቪድ ያስመለጠህ አምላክ ከየትኛውም ወጥመድ ያስመልጠናል። አሜን። በወጀብና በአውሎ ነፋስ ውስጥ መንገድ አለ። መንገዱ በአውሎ ነፋስና በማዕበል ውስጥ ነው። የአዲሱ ትርጉም በወጀብ ውስጥ እግዚአብሔር መንገድ አለ ያለ ያልፋል። እግዚአብሔር አድርጎ አልፎ ሄዷል። ስለዚህ አምላክ ማለፊያ አለው። አሜን። አሁን ያላችሁበትን ሁኔታ ታልፋላችሁ። ስለዚህ አትፍራ። ስለዚህ ፍርሃት አንደኛ እውነትን ያዛባል፣ ሁለተኛ ውሳኔ የማሳለፍ አቅምን ያዳክማል። ፍርሃት እንዳትወስን አይጧ ሽኩሽኩሽ እያረገች ያለ ወጥቶ እዛ ውስጥ ሌላ ሰው ጠርቶ ምን እንዳላላክ እኔ ቤት ውስጥ አልገባም ብሎ ብርድ ይበተዋል። ውሳኔ የመወሰን አቅምን ያዛባል። This is amazing. ውሳኔን የማሳለፍ አቅምን ያዳክማል። ፍርሃት። ኦኬ። ሌላኛው በእግዚአብሔር ከመታመን ያርቀናል። ውሳኔን የማሳለፍ አቅምን ያዳክማል። በእግዚአብሔር ከመታመን ያርቀናል። እግዚአብሔር እንድትረሳ ያረጋል። አሁን ፍርሃትህን ትፈራዋል። ሰምታችኋል ያልኩት አይደል? ፍርሃትን እየፈራን ፍርሃትን እያመለክን እንቀጥላለን። ፍርሃት ባህሪው እሱ ነው። ለምሳሌ የሚሆን ሰው ላሳያችሁ። ጴጥሮስ ታስታውሱታላችሁ። ክፍሉ ማቴዎስ ምዕራፍ 14 ከቁጥር 29 እስከ 30 ነው ያለው እና በውሃ ላይ ተራመደ። ጌታ ኢየሱስ ና አለው እና በውሃ ላይ መራመድ ጀመረ። ጥሩ ዲሲሽን ነው። በጣም ቦልድ ዲሲሽን ነው። ከተቀመጡት ይልቅ እኔ የጴጥሮስ አድናቂ ነኝ። ተቀምጠው ከሚፎትቱት ይልቅ ሞክሮ የሰመጠው ጴጥሮስን አደንቀዋል። የክብር ሰላምታ ሰጠዋል። ታላቅ ሰው ጴጥሮስ አትሊስት ሞክሯል አይደል? የሞከረን የሚሰምጠው መርከብ ላይ የተቀመጠ እኮ አይሰምጥም። ግን ለማንኛውም በውሃ ላይ ተራመደ። ነገር ግን በኢየሱስ ላይ ከማተኮር ይልቅ ንፋሱን በተመለከተ ቅጽበት ማለት እይታውን ከኢየሱስ ወደ ንፋሱ ሲያረግ የንፋሱን ኃይል አይቶ ፈራ። ፍርሃት ተቆጣጠረ። ስለዚህ ፍርሃት እንዲቆጣጠረን አቴንሽን ይፈልጋል። ኖት ውስጥ የለም ግን ፍርሃት if you give him more attention ይቆጣጠራችሁ። if you give him more attention ኮንትሮል የማድረግ ባህሪ ያለ አቴንሽኑን ትኩረቱን ኢየሱስ ላይ አድርጎ ቢሆን ኖሮ ፍርሃት አይቆጣጠረውም ነበር። ማቴዎስ 14 ከ29 እስከ 30 እርሱም ና አለው። ጴጥሮስም ከጀልባው ወርዶ በውሃው ላይ እየተራመደ ወደ ኢየሱስ አመራ። ነገር ግን የንፋሱን ኃይል አይቶ ፈራ። አይቶ ምን አየ? ኢየሱስን ተወና ና ያለውን ኢየሱስን ተወና ና ያላለውን ፍርሃትን ውሃውን አየ። ያኔ ፈራ። መስጠምም ሲጀምር ፍርሃት ጌታ ሆይ አድነኝ ብሎ ጮኸ። ወደ የሆነ ጊዜ አስተምራለሁኝ ራይት ፕሬየር ኦን ዘ ራይት ታይም። እየሰመትክ እያለ አባታችን ሆይ ካልክ አበቃል። ሳትጨርሰው
right prayer on the right time. Short and precise የሆነ prayer. ቁልፍ ነጥብ ትኩረታችንን የሚያርፍበት ነገር በእምነት ወይስ በፍርሃት እንድንመላለስ ይወስናል። ስለዚህ ትኩረቴ ምን ላይ ያርፋል? የኔ ትኩረት የሚያርፍበት ነገር ወይ እፈራለሁ ወይ አምናለሁ የሚለውን ይወስናል። ስለዚህ አሁን ፍርሃት ጋር ምናምን ትግል አይደለም ያስፈልገን። አሁን የሚያስፈልገን ምን ላይ ነው ያተኮራችሁት? የእግዚአብሔር ቃል ላይ መንፈስ ቅዱስ ላይ ካተኮራችሁ ፍርሃት አይመጣም። ከእግዚአብሔር ቃል ካነሳችሁ አይናችሁን ግን አውቶማቲክ ነው። ስለዚህ ፍርሃትን ለማቆም ትኩረቴን ቦታውን መቀየር ነው። ሰምታችኋል? ከና አፕሊኬሽኑ ነው እየሰጠዋችሁ ያለሁት እንዴት ይሰራል፣ እንዴት ነገሮች ይሄዳሉ የሚለው። ሶስተኛ almost finalizing እምነት በእግዚአብሔር ማንነት ላይ መታመንን ይጠይቃል። እምነት እምነት ሁልጊዜ ለምንድን ነው ብዙ ጊዜ ጥያቄ ነው እምነትን ሰው ለምን ያሳድዳል እንዴ? እምነት አስተማሪ ነን ተብለናልኛ። እምነትን መቃወም ፌር እኮ አይደለም። አሁን ነው ነገሮች እየገቡኝ። ለካ እምነት የምታምነውን አካል ማወቅ ይጠይቃል። አለ እንዴት ታምነዋለህ? ለዛ እኮ ነው ለመቃወም የሚነሱ ሰዎች። እምነት በእግዚአብሔር ማንነት ላይ መታመን ይጠይቃል። ምሳሌ ምዕራፍ 3 ከቁጥር 5-6 በፍጹም ልብ ሃሌሉያ በእግዚአብሔር ታመን በራስ ማስተዋል አትደገፍ። ማለት ማስተዋል ከፈለክ እግዚአብሔርን አጥንታ አስተውል ነው። ሰምታችኋል? አንዳንድ ጊዜ ሰዎች በጭንቅላታቸው መንፈሳዊ ሊሆኑ ይሞክራሉ። ጭንቅላቱን ሊያሰለጥን ይሞክራል። ይኸውላችሁ መንፈሳዊ ነገር ከጭንቅላት ጋር ግንኙነት የለውም። ለምሳሌ የሰው ጭንቅላት የእግዚአብሔርን መንፈስ ነገር መረዳት አይችልም። ብልጠት አይደለም መንፈሳዊነት፣ መታመን ነው መንፈሳዊነት። በመንገድ ሁሉ እርሱን እወቅ እርሱም ጎዳናህን ቀና ያደርገዋል። ቀና ማለት ምንም ስሙዝ ያደርግልሃል አይደለም። ወደ ላይ አፕ ኤንድ ዳውን ሊኖረው ይችላል። አንተ ግን ትሄዳለህ። መሄድ አይቀርም። በፍጹም ማያስቆም ነገር ትሄዳለህ። ቀጥ ብለህ እግዚአብሔር አብሮ ስላለ። ስለዚህ እምነት የሚያድገው ቀጥሎ እነዚህን ስናውቅ ነው። እነማን? እነዚህን ስናውቅ፣ እነዚህ 3 ነገሮች ስናውቅ የኛ እምነት እንዲያድግ 3 ነገር ወቁ። እግዚአብሔር የታመነ አምላክ ነው። እምነት እግዚአብሔር እንዲያምን የኔ እምነት ጠንካራ እግዚአብሔር ታማኝ አምላክ ነው የሚለውን ስታምኑ ያኔ እምነታችሁ ስትሮንግ ይሆናል። ማለት እኔም ቢዋሸኝ ምን ያገኛል? እኔ ማለት ዋማ ያፍተሮ አንዳንዴ እኮ ለራሳችን ትልቅ ግምት እየሰጠን እኮ ነው የምንቸገር። አንቺን ቢያታልሽ አሁን እግዚአብሔር ምንድን ነው የሚያገኘው? አንዳንዴ እኮ ያስቀኛል። አንዳንዴ እግዚአብሔር ልዑልና እቺ መብራራት አለብኝ ሁሉንም ለማስረዳት፣ ግን ዝም ብላችሁ ያዙት። ልዑልና ገዢ ነው። ያም ማለት ምክር አይቀበልም፣ አስተያየት አይቀበልም፣ ሐሳብ አይቀበልም። ማለት ማስተካከያ አይቀበልም። ልዑል ነው፣ ገዢ ነው። ሉዓላዊ አገር ነን ምናምን ሲሉ ሰማላችሁ አይደል? ምን እንደሚሉ አይገባን። ሉዓላዊ ነው ማለት ኢንተርፌር አታርጉብን ነው። እኛ ራሳችን መወሰን እንችላለን ነው። ያው ግን ደሃ ከሆንክ ይገባባ ዳቱ እሱን ለማለት ዳቱ ደሃ ሆነ ሉዓላዊ ነን ምናምን አይሰራም። ብር እየተቀበልክ አይሆንማ። ብሩ ሲሰጡ የሆነ ነገር ይነግሯል። ስለዚህ ሉዓላዊነት አውቶማቲካሊ ተሸረሸረ። ሁኔታዎች መልካም ባይሆኑም እንኳን እምነት የሚያጠነክሩ 3 ነገሮችን እየነገርኳቸው ያለው ሁኔታው እንኳን መልካም ባይሆን but my God is a good God. No matter what I know you are a good God. ይሄ የእምነት ሰው ያደርጋቸዋል። በደንብ አስቧቸው። ቁልፍ ነጥብ የማታውቀውን አካል ወይም የማናውቀውን አካል ልናምነው አንችልም።
ለዚህ ነው እምነት ሁሌ ስድብ የሚበዛበት። ምክንያቱም እምነት ሂሳብ አይደለም። የማምነውን አካል ማወቅ ይጠይቃል። እምነታችንን ለማጠንከር ከእግዚአብሔር ጋር ያለንን ግንኙነት እናሳድግ። አሁን እዚች ላይ 4 ፖይንት ተናግሬ አውል ክሎዝ ኢት አፕ። አራተኛ በየቀኑ በእምነት እንዴት መመላለስ ይቻላል? በየቀኑ how to walk by faith daily. Okay, so I will give you 4 points, then we'll close it up. Okay, በቃሉ ውስጥ መኖር የመጀመሪያው ነገር በቃሉ ውስጥ መኖር ነው። ምክንያቱም የእምነት መሰረቱ የእግዚአብሔር ቃል። እግዚአብሔር ባይዘው ታማኝ ነው አይደለም የምንለው ቃሉን እያነበብን ብቻ ነው እንጂ የሆነ ቢሮ አግኝታችሁት አታወሩት። ሰምታችኋል? ሮሜ 10:17 ላይ እንግዲያስ እምነት የሚገኘው መልእክቱን ከመስማት ነው። ለዚህ ነው ስሙ የምንለው እንጂ አሁን 1650 ሰዓት አስተምሬ 250 ብር ብትሰጡኝ this a business 1650 ሰዓትን እናንተ ጊዜ ሲኖራችሁ ቁጭ በሉና ስንት ወር ነው ስንት አመት ነው በሉና አስቡ። 250 ብር what is of 250? እንግዲህ እምነት የሚገኘው መልእክቱን ማለት መልእክት ከተዘጋጀ በኋላ መልእክት መስማት እምነት ይጨምራል ውስጣችሁ። መልእክቱም በክርስቶስ ቃል ነው based on Christ message ላይ ፎከስ አረጋ አለበት ይላል። so then faith comes by hearing and hearing by the word of God. ስለዚህ እምነቴን ለማድረግ መጽሐፍ ቅዱስን በየቀኑ እናንብብ። በእግዚአብሔር ተስፋዎችን እናሰላስል ወይም የተስፋ ቃሎቹን ሜዲቴት እናርጋቸው። አልተውህም ብሎኛል እኮ እርሱ ራሱ አልለቅህም ብሎኛል እኮ። አሁን ይሄን እያሰበ ሰው እንዴት ነው የሚፈራው? ይሄ እኮ እምነት ነው የሚፈጥረው። ባይ ዲፎልት እኮ ልብህ ሞቅ ነው የሚለው። እግዚአብሔር እኮ አልለቅህም ብሏል፣ አልተውህም ብሎኛል፣ አልጥልህም ብሎኛል። ስለዚህ አልፈራ። የእግዚአብሔርን የተስፋ ቃሎች እናሰላስል። ያለማቋረጥ እንጸልይ። ያለማቋረጥ መጸለይ pray without ceasing. Don't cease prayer. ጸሎት ማለት ልብን ከእግዚአብሔር ጋር ያስማማል፣ ጭንቀትንም በሰላም ይተካዋል። ሃሌሉያ። ጸሎት ልብን ከእግዚአብሔር ጋር ያስማማል፣ ጭንቀትንም በሰላም ይተካዋል። prayer replace ያረጋል ጭንቀትን። በፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 7 በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። ያው ስለ ልጆቼ ነው የምጨነቅ፣ አትጨነቂ። ስለማንኛውም pray for them። ምን አርጉ አለ? ከምትጨነቁ pray። ልክ እንደሱ ሲሆን ከማስተዋል በላይ የሆነው የእግዚአብሔር ሰላም። አያችሁ፣ ጸሎት ጭንቀትን ሪፕሌስ ያደርገዋል። ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ሐመሩሃ የእምነትን እንጂ የፍርሃትን ቃል አለመናገር። ልትፈሩ ትችላላችሁ፣ እስከምትናገሩት ድረስ መፍራታችሁ አይታወቅም። ስለዚህ don't vocalize it። ሰውታችኋል? እንደውም ተቃራኒው እምነታችሁን አውጡ። እምነት እንጂ የፍርሃትን ቃል አለመናገር።
ምሳሌ ምዕራፍ 18 ቁጥር 21 ላይ አንደበት የሞትና የሕይወት ኃይል አላት ካላባስታንዳ ብራጋ የሚወዷትም ፍሬዋን ይበላሉ ማለት አንደበታቸውን ትሬን የሚያረጉ ሰዎች ፍሬውን ይበላሉ አንደበት የሚለው ምላሳችሁ ስለዚህ ምላሳችሁን ትሬን ባደረጋችሁት መጠን የዛን ትሬኒንግ ፍሬ ትበላላችሁ ስለዚህ don't speak days speak life amen አፍራሽ ንግግሮችን አስወግዱ አፍራሽ ንግግሮች አሉ አለቀልኝ አበቃል ወይኔ ተበላው አትበላ አሜን ምልክት አለብህ ሃሌሉያ ምልክት አለብሽ አትበይም ወይኔ ህይወቴ እንደዚህ ሊያልቅ ነው አያልቅም ኖ አያልቅ ገና ብዙ ክብር ታያል ብዙ ክብር ታያለሽ አሜን በህይወታችን ላይ በህይወት ላይ ወይም በህይወታችን ላይ የእግዚአብሔርን እውነቶች እናውጅ declare faith declare the truth of the word of God የእግዚአብሔርን ቃል እውነቶች እናውጣ ካፋችን ዋው በመታዘዝ እርምጃ መውሰድ እምነትን በየቀኑ እንዴት መኖር ይቻላል በመታዘዝ እርምጃ መውሰድ take action by faith ያዕቆብ 2:17 ላይ ብዙ ሰዎች ከያዕቆብ ጥቅስ ያለ አይመስላቸው ያዕቆብ 2:17 እንዲሁም ስራ የሌለው እምነት በራሱ የሞተ ነው ለምሳሌ የማይናገር እምነት የሞተ እምነት ነው ትል ነበር ይላል ያቺ ሴት ከመፈወሷ በፊት ጨርቁን ብቻ የነካው እንደሆነ እድናለሁ ትል ነበረ አየ እምነቷ ከመንካቷ በፊት ነው ሄደው ስለዚህ እጇ አይደለም የነካው እምነቷ ነው የነካው ስለዚህ አትዝም አትበል ስራ የሌለው እምነት የሞተ እምነት ነው even so faith if it has not work is dead being alone አምስተኛ እና የመጨረሻው የእምነት ዋጋ የእምነት ዋጋ ወይም በረከት እምነት ዋጋ አለው በረከት አለው በቃ ቶሎ ተሰምታ የምታልቅ መልእክት ነች እቺ ደጋግመህ ሰማት ራሱ ደስ ይላል በቃ ክፍል 30 የለውም ሃሌሉያ ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነትም ደስ ማሰኘት አይቻልም ማንን እግዚአብሔርን ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያመን ዘንድ ያስፈልገዋል ያለ እምነትም without faith it is impossible to please him እግዚአብሔርን ማስደሰት ከፈለግን we have to believe እግዚአብሔር ታማኝ እንደሆነ ስለዚህ በእምነት ስንመላለስ የሚሆኑትን ነገሮች እናያቸው የእግዚአብሔርን ሰላም እንለማመዳለን የመጀመሪያው የሚሆነው ነገር በእምነት ስንመላለስ የእግዚአብሔርን ሰላም እንለማመዳለን ስለዚህ ማመናችሁን ማወቂያ መንገድ ነው ሰላም አለ yes ሁኔታው እንደዚህ ይላል ነገር ግን ውስጤ ግን ሰላም yes ባለቤቴ ታስሯል ነገር ግን እግዚአብሔር መልካም yes ነገሮች ተጣመው ሄደዋል ግን ውስጤ ግን ሰላም ሌላኛው የእግዚአብሔርን አቅርቦት ወይም በረከትን እናያለን እግዚአብሔር ለእምነት ሰዎች ሳይመልስ ደስ ይለኛል የእግዚአብሔር ሰው ስሚዙ ግልዞር ሲናገሩ እግዚአብሔር ይላል 1 ሚሊዮን የማያምኑ ሰዎችን አልፎ አንድ የሚያምንን ሰው ለማግኘት ይላል 1 ሚሊዮን ሰዎችን አልፎ ይመጣል ናይክፋችሁ እግዚአብሔር ሁሉን ነው ይነኮ ምንድነው እንዲህ ማለት ምንድነው በማርቆስ ምዕራፍ 5 ላይ የነበረችው 12 ዓመት ደም ይፈሳት ሴት ብዙ ሰው ነክቶት ሳይፈወስ ነው እሷ ነክታ የተፈወሰችው ስለዚህ ኢየሱስ መጨረሻ ላይ ያለው ልጄ ሆይ በሰላም ሂጂ እምነትሽ ስለዚህ እምነቷ ነው
ስለዚህ መንፈሳዊና የእግዚአብሔር ቃል ሌላኛው በመንፈሳዊ ህይወት እንጠነክራለን በእምነት ስንመላለስ የእምነት ሰዎች እየጠነከሩ ይሄዳሉ ሌላኛው ለሌሎች ምስክር እንሆናለን ዋው ማለት እምነታችሁ ለሌላ ሰው ቴስቲሞኒ ይኖረዋል እግዚአብሔር ይሄን አደረገልኝ እንደዚህ አይነት ሁኔታ ውስጥ ነበር God take me out of this situation then ሰዎች ይማራሉ ከዚህ ይጽናናሉ አንተ በዚህ ህይወት ምድር እዚሁ እነሱ ያሉበት ሲዝን ላይ ስለሆንክ ተስፋ ትሆናቸዋል ለከሌስ እንዴ የኔ እኮ መኪና ምስክርነት እኮ ስንት ሰው መሰለ ይባርክ ስንት ሰው በረከት ነውለት ለምን ሲባል እንዴ በቃ ፓስተር ዘራ በዚህ ዘመን ያለው በእነሱ ዘመን ያለው በ2000 ምናምን ያለው አብቷን ሙሴ ኖ ምናምን ስትለው ሩቅ ይሆንበታል ሙሴ እኮ ቅዱስ ሰው ነው ይላል ገብቷ ይሄ እዚህ ምንነካሰው እና እግዚአብሔር ጎረቤቶች የእምነት ምሳሌ ያረጉሻል አካባቢያችሁ የእምነት ምሳሌ ያረጋቸዋል ኦ ሃሌሉያ ለሌሎች ምስክር እንሆናለን አሜን ማጠቃለያ ሲጠቃለል እምነት የየቀኑ ውሳኔ ነው ማለት ይሄ የሆነ ሰዓት ሞቅ ሲል ነው በየቀኑ we decided by faith we walk by faith እና ሁሉ ጨርሰው ነው ማጠቃለያው እያንዳንዱ ሁኔታ ሁለት አማራጮችን ያቀርብልናል every situation ሁለት ምርጫ ይሰጣቸዋል 1 2 so life is a choice የህይወት መንገድ የሞት መንገድ የስኬት መንገድ የውድቀት መንገድ የበረከት መንገድ የርግማን መንገድ ያቀርብልናል ከዛ you can decide አንደኛ የሚቀርብልን በማየት መመላለስ ፍርሃትን ያቀርባል በማየት መመላለስ ፍርሃትን ያቀርባል በእምነት መመላለስ በእግዚአብሔር መታመንን ያመጣል oh hallelujah beautiful message oh hallelujah እግዚአብሔር ዛሬ ህዝቡ ከፍርሃት በላይ እንዲነሱና በተስፋ ቃላቱ ላይ በልበ ሙሉነት እንዲኖሩ እየጠራቸው God is calling you ከፍርሃት ውጣና በእግዚአብሔር የተስፋ ቃሎች ላይ ተመስረት ብሎ እግዚአብሔር እየጠራህ እግዚአብሔር እየጠራሽ እግዚአብሔር እየጠራችሁ አትፍሪ ያለሽ አትፍራ ያለ በኔ ታመን አዋጅ ዛሬ ምንም አይነት ፈተና ቢገጥማችሁ ወይም ቢገጥመኝ ፐርሰናላይዝ ማድረግ ይቻላል እግዚአብሔር ቀድሞላችሁ ወጥቷል አሜን ማለት ከችግሩ በፊት መልሱ ቀድሞ ሄዷል አሃሃሃ ስለዚህ ምን በል እምነትን ምረጡ ወይም እምነትን መርጣል በርሱ ታመኑ ሙሉን መንገድ ማየት ባትችሉም እንኳን ወደፊት ተራመዱ አሜን ሁሉንም መንገድ ላታዩ ትችላለህ ግን መሄድህን ቀጥል ምክንያቱም one day የሄድክበት መንገድ ውጤቱን ታየዋለህ ምናልባት እየተራመድክ ይያለ ከነዓን ላትታይ ትችላለች ቀይ ባህር እየታየ ሊሆን ይችላል ቀጥል ወደፊት ከነዓን ከፊት ለፊት አለች አሜን እግዚአብሔር ያየላችሁ የክብር ስፍራ ከፊት ለፊታችሁ አለ ስለዚህ don't give up don't give in ከእግዚአብሔር ጋር ቀጥሉ በእርሱ ታመኑ ሙሉን መንገድ ማየት ባትችሉም እንኳን ወደፊት ተራመዱ አሜን ኢየሱስ ክርስቶስ ጌታ Amen. Father, I receive it in the mighty name of Jesus. በእምነት እንጂ በማየት አልመላለስም አሜን በእምነት እንጂ በፍርሃት አልመላለስም በሉት በእምነት እንጂ በፍርሃት አልመላለስም በእምነት እንጂ በፍርሃት
አልመላለስም። ፍርሃቶቼን በሙሉ አራግፌያቸዋለሁ። አሜን። ፋዘር ታንክ ዩ ፎር ዘ ብለሲንግ። በጌታ በኢየሱስ ስም እንዳወጃችሁት እንደዛ ሆኖላችኋል። አሜን። እንደተናገራችሁት እንደዛ ሆኖላችኋል። አሜን። ኢን ኤቭሪ ሲቹዌሽን በእምነት እንጂ በፍርሃት አንመላለስ። ዊ ዎክ ባይ ፌዝ ኖት ባይ ሳይት። ማየት መፍራት ያመጣል። በመንፈስ ካየ ግን ሰው ያምናል። በመንፈሴ አያለሁ፣ ድል አያለሁ፣ ክብር አያለሁ። አሜን። ከፍታ አያለሁ። አሜን። ዘላለማዊ ክብር አያለሁ። አሜን። ወደር የሌለው አለ። አሜን። ዘላለማዊ ክብር ያደርግልናልና ስለዚህ በእምነት እንጂ በማየት አንመላለስ። የምናየውን ሳይሆን የምናምነውን እናያለን። አሜን። ክብር ለኢየሱስ ይሁን። አባት ሆይ ስለዚህ በረከት እናመሰግንሃል። በጌታ በኢየሱስ ስም ይህን በረከት ተቀብለናል። አሜን። I receive it, Father, in Jesus' name. Tapping a wisdom from a man of God's life. ስኬት ይሁን ውድቀት የሚጀምርበት ቦታ ነው። ሬቨረንድ ዶክተር ተዘራ ያሬድ በተለያዩ ርዕስ ላይ ያስተማራቸው ትምህርቶች የሚቀርብበት ዝግጅት። እግዚአብሔር ቃል እንደዚህ ሲነገር እግዚአብሔር ሊናገር የፈለገውን ነገር ስትሰሙ ነው ተሰማላችሁ ቢለው። ወቅታዊ የሆነና የጊዜው የእግዚአብሔር ቃል ትምህርት የሚተላለፍበት ሕይወት ራሱ ትምህርት ቤት እንደው ዩኒቨርሲቲ እንኳን ባትሄድ በየቀኑ ካለው ከሚያደናቅፍ ድንጋይ ተማር። Listen and listen and listen carefully.